እና እናንተ ማህበረ ካህናት እናመሰግናለን። እናንተ ተገናኝተን ዛሬ ያቀረቡት ሊበላ ሰው ዛሬ ቀኗን ይዟል። ዛሬ ያልተጠራሁን በየቦታ ተጠራ በአራት በአምስት ተይዘናል። ግን ሀገራችን ቦታችን የባረከ አምላክ ይባርክልና የእድሜ ባለጸጋ ያርግልና የተቀበላችሁ ስጋው ደግሞ ትውልዳችሁን የሚመርቅ ትውልዳችሁን የሚያስባርክ ያርግልና መድኃኒዓለም ክርስቶስ ልቦናችሁን ሰፋ ያርግልና። አሁን እንደሚለው ካህኑ ድንግርግር ብሏችሁ ነበር። ያው በጊዜው የተነሳ አይነት ያው እንኳን ስጋው ደግሞ ለመቀበል ለሌላ ጉዳይ ገብታችሁ ነበር። ስለዚህ ግን መድኃኒዓለም ክርስቶስ ታቦተ ሊባኖስ የተመሰገነና ፈቃዱ ሆኖ ለዚህ በቅታችኋል። አሁንም ደግሞ ለስጋው ደግሞ ያበቃ አምላክ ለእንጦስ መቃስ ያርግ ያብቃልና። ያን ሰርጥን የተፈባቸው ደረቅ የነደደባቸውን አስፈትቷን ይፈልልና። አስተማሪ ካህኑን ደግሞ መድኃኒዓለም ክርስቶስ ታቦተ ሊባኖስ ይጠብቅልና፣ ጤናውን ይስጥልና። ላረሰ በሬ ጭድ ያስፈልገዋል ይባላል። በዛው ደግሞ እንግዲህ ከዚህ ለሎኝ ያቀብለን ምን ይህን ተግባር አድርጋችሁ ደግሞ ያለውን ነገር እንድንነጋገር እሱ ፈቃድ ይሆንልና ያቆይልና። አዎ እግዚአብሔር ይስጥልኝ። ማለት ስጋዬ እንደሚል በምትቀበሉበት ሰዓት ሞቴን አስቡ፣ ትንሣኤን ማድረግ ቅዱሳን ቅዳሴውን የደረሱት ይህን ነገር ለጥፈው ተጣጥተው ተናግረውታል። 14ቱ ሊቃነ ጳጳሳት የደረሱት ሁሉ ይህን ቃል በሚገባ ጽፎታል። ክርስቶስ ስለኛ እንደሞተ እንድናስብ ሞቱን አስበን ይህ የምንቀበለው ስጋ በቀደሙ ምስጢረ ሥላሴ ውስጥ ክርስቶስ እኛን ለማዳን የሚመስል መሆኑን አምኖ መቀበል ይህ ትልቁ ተስፋ ከተናዛዚ የቀረውን ይላል። ሰውየው የሚቆርበው ኃጢአቱን የካዩን በደሉን ወደ ንስሐ አባቱ በግልጽ እንዲናገር መጽሐፍ ያዛል። ነገር ግን ከዚያ ደግሞ ሰይጣን ሰውሮ እንዳይናገር ያደረገውን ይህ ቅዱስ ሥጋና ደም እንደ ሰም አቅልጦ እንደ ገል ቀጥቅጦ ያጠፋዋል። ከመ ሕፃናት ይከውኑ ከመ ሕፃናት እንደ ሕፃናት ይሆናሉ። በደል የሌለባቸው ሕፃናት፣ ነውርን የማያውቁ ሕፃናት፣ ምንም ኃጢአት የሌለባቸው ሕፃናትን ይመስላሉ። ስለምን ክርስቶስን ስለተዋሉ እና ተስካረ ሞቴን ልታስቡት ይገባል። ማለት ተስካረ ሞቱን ትንሣኤውን እንደዚህ አድርጎ ማስተማር፣ እንደዚህ አድርጎ ማቅረብ፣ እንደዚህ አድርጎ መዘክር። አሁን እናንተ ሁለት በረከት አግኝታችኋል። በዚህ ስጋ ወደሙን መቀበል፣ ስጋ ወደሙን ስንቀበል ደግሞ ዝክር አልባ እንዴት አድርጎ ይሆናል? ካህናትን ጠርተን አስተናግደን ካልሆን ምጽዋት ማስቀደም አለብን ብላችሁ በሚገባ በክብር ላይ ክብር ጨምራችኋል። ክብር ይጨምርልን። እና እንደዚህ ለመብቃት ያብቃን። ፈጣሪ በእውነት የሚቀበሉ ካህናት ትልቆች ሚዲያም ክብር አላቸው። እግዚአብሔር አምላክ በበረከት አለይዱ ጸጋ መንፈስ ቅዱስ ይስጥልን። እንደ ንዋስቦ ለዘይት ቀን ለሚያገለግል ሰው ዋጋ ይገባዋል ይላል መጽሐፍ። ጴጥሮስ በመልእክተ ጴጥሮስ ላይ ተነግሯል። ሐዋርያት ለጥፈው ተናግረውታል። ለሚያገለግል ለሚያስተምር በልዩ ደረጃ ለትልቅ በረከት የሚያበቃ ሰው ዋጋ እንደሚገባ መጽሐፍ ተናግሯል። እኛ ሳይሆን ይህን ልታስቡ ይገባል። ይህን ልታስቡ ይገባቸዋል። በረከት ይስጥልን። ኃይላቱ ያሰበትን እግዚአብሔር ይስጣቸው። እግዚአብሔር ይስጥልኝ። እግዚአብሔር ያቆይልን። ጌታ አብርሃም ያርግልን። በእውነቱ አሁን ወንድማችን አግባስ አለሙ ከመርጌታ ኤልሳ ከኔ ጋር ስናረግ ራሱ ቆሟል። ሐሰት የሌለበት ማለት ተባረክ ወንድምና እግዚአብሔር ያቆይ። ግልጹ ስንነጋገር ማለት ግልጹ ማለት ክርስቶስ ያከብርልናል። በዚህም ደግሞ በዚያን ሰዓት እህትክን መሰልክን አግኝታችሁ እህታችን አሁን የእድሜ ባለጸጋ ሆናችሁ ለዚህ መብቃታችሁ በመምህረ ንስሐ ወንድማችን ደግሞ በመንከሩ ያስፈልገዋል። ወንድማችን አስተማሪው ክብር ይስጥልን። ለምን ሲባል በዚህ ወንድም አንድ በዚህ አባት በዚህ ደግሞ መካሪ
አባት ማለት ነው። ለወንድ የማይነገር ለአባት የሚነገር ለመምህረ ንስሐ አባት፣ ለእህት የማይነገር ለባል ለእሱ። ከዚህ አበቃ አምላክ ማነው የሚመረቀው? ሊቁ መመረቅ ይገባዋል። ከዚህ አድርሱ የዕድሜ ባለጸጋ ነው። ካህናቱ እግዚአብሔር ይስጥህ፣ ክብር ይስጥህ፣ የዕድሜ ባለጸጋ ያድርግልኝ። ግን ዋናውን ስንለው ማለት ነው እናንተስ እሷ መሰጠኝ እናንተ እናውቃችሁ። እነሱ አስበውታል፣ በሰፊ አስበውታል፣ ወንድማችን አስበውታል። አንቀንስበትም፣ አንልበትም፣ አንቆርጥበትም። እግዚአብሔር እነሱ ያውቃሉ። ግን አንተ ግን ወንድማችን ሐዋርያው ክርስቶስ ይባርክ። እኔ ማለት ነው በዚህ አምላክ ያቀረብካቸው እግዚአብሔር ወንድማችን ክብር ይስጥልኝ፣ በክብር ያቆያቸው፣ ጸጋ ያለበስካቸው፣ ጸጋ የለበስክ ክርስቶስ ይባርክ። እነሱንም ክርስቶስ ይባርክልን። እናንተ ወንድማችን እኔ መርጌታ ኤልሳ እሱ ወንድሜ እኔ ጋር ስንማለ ፍርጃችኋለሁ። ዝክረ ወልድ ዝክረ መንፈስ ቅዱስ ያርግልን። ወደ እኔ ኑ። ይህ እግዚአብሔር ክብር ይስጥልን። ወጥሮም የመስጠት ዘር አላችሁ። ይህን መስጠታችሁን አጉልብን፣ ፍርጃ ያቆይልን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያርግልን። በሥጋው ወደሙ የበቃ አምላክ ለእንጦስ ለመቃርስ ያብቃልን። ይህ ቤት የእንጀራ ቤት የአብርሃም ቤት ያርግልን። ሰላም የሆነ አምላክ ሰላም ያሳድርልን። አቡነ ዘበሰማያት